ዳውን ዳውን ኢትዮጵያ ዳውን ዳውን ኢትዮጵያ የሚባልበት ዘመን ትዝ አላችሁ? ያኔ ዶክተር ምህረት ደበበን በዋልታ ቴሌቪዥን ካበስኳቸውና አንድ ጥያቄ ጠየቅኳቸው። ዶክተር፣ ሰው እንዴት ያደገበትን ሀገር ዛሬም ድረስ ወገኖቹ የሚኖሩባትን ሀገር በሰው ሀገር ተመቻችቶና ተደላድሎ እየኖረ እንዴት አስፓልት ላይ ወጥቶ የሰልፍ ፍቃድ አውጥቶ ሜጋፎን ገዝቶ ሪሶርስ አውጥቶ ድምፁን ጮክ አድርጎ ላንቃና ተናጉን አላቁ እንዴት ሀገሩን ዳውን ዳውን እያለ ሰልፍ ይወጣል? አገዛዙን ዳውን ዳውን ማለት እኮ ያባት ነው። እንዴት ሀገሩን ሰው በዚህ ልክ ይጠላል? አሁን ይሄ የጤና ነው ብዬ ጠየቅኳቸው። ዶክተር ምህረት ደበበ ጮክ ብለው እያዩኝ ሰርስሮ በሚገባ በሚመስል እሳቢያቸው እንዲህ አሉ። ይኸውልሽ ሳልሳዊት፣ ዳውን ዳውንም አባፕ የሚለውን ምን አያሳስበኝም። ይልቅ ዝም ያለው ነው የሚያስፈራኝ አሉኝ። ይኸውልህ ሀገሬ ሞታለች ዳስጣል ያለህን ለዚች ሀገር እድሜ ልኬን ስጮህላት አመድ አፋሽ አደረገኝ ብሎ አልቅሶ ሰለችሽኝ ያላትም ቢሆን ሲያሻውም ምን አባቷ ደግሞ ይቺ ሀገር ናት እንዴ እያለ ከፍ ዝቅ የሚያረጋትም ፍቅሩ ይሆናል እንዴ የሚያሰኛቸው። እና እንዴ የከፋ በሚመስለው ሰዓት ገሚሱ ሞታለች፣ ገሚሱ ትንሳኤዋ ተበስሮ እያደገች ነው፣ ገሚሱ ደግሞ ምን ሀገር አለ እያለ እርስ በርሱ በሚባላበት በማይስማማበት ሰዓት ሀገር አለኝ ብለው ከጎን ተቀምጠው እሳቱን እየሞቁ በወላፈኑ እየሰከሩ በጸባችን እየሳቁ ዝምታቸውን መርጠው ቁጭ አሉት። እነሱ ነው የሚያስፈሩት። ምን ነው አዋቂዎች ሆናችሁ ሳለ ሀገር ማዳን የሚችል ሀሳብ አዝላችሁ ሳለ ደፍረው ወጥተው የሞተች ቢመስላቸው እየሞተች ነው፣ ያደገች ቢመስላቸው እያደገች ነው፣ ለፍተው ለፍተውላት ወድቀው ተነስተውላት ተስፋ ቢያጡባት በቃችኝ ኢትዮጵያ ተውኝ በቃኝ ብለው ቢያለቅሱ ወጥቶ ለመዝለፉ ብቻ አለን የምትሉ ስለ ሀገር ስትጠየቁ ዝምታን የመረጣችሁ ምንም ማበርክቷችሁን የማናውቀው አዋቂ ሆናችሁ በቤታችሁ የተደበቃችሁ ሁሉ ዝምታችሁ ሌላ ሀገር ኖሯችሁ ነው ወይስ ዶክተሩ እንዳሉት እንፍራችሁ? ጎበዝ እንዴት ዝም ይባላል?